ዜጎች በሀገራቸው ፖለቲካዊ ቀውስና የጦርነት አደጋ ሲያጋጥማቸው ብሔራዊ ምክክር ማድረግ የተሳካ ዲሞክራሲያዊ ሽግግር ማካሄድ እንደሚችሉ ጠበቃና የሕግ አማካሪ አቶ ዘላለም ክፍሌ ተናገሩ። ብሔራዊ ምክክር በሁሉም የማህበረሰብ ክፍሎች ዘንድ ውይይት በማካሄድ ለሀገራዊ ችግሮቻችን ሀገራዊ መፍትሄ የምናበጅበት ዘዴ መሆኑንም መገንዘብ እንደሚገባ አቶ ዘላለም ገልጸዋል። ለተጨማሪው ዳንኤል መላኩ በኢትዮጵያ የሚስተዋሉ ፖለቲካዊ፣ ማህበራዊ፣ ታሪካዊ ተቃርኖችና ሀገሪቱን ለትርምስ የዳረጉና መግባባት ያልተደረሰባቸው ብሔራዊ ጉዳዮችን ከዳር ያደርሳል ተብሎ የሚጠበቀው ሀገራዊ ምክክር ብዙ ተስፋ ተጥሎበታል። ሀገራዊ ምክክሩ በዋናነት በህዝባዊ ተሳትፎ የፖለቲካ ቀውስንም ሆነ ተቃርኖን ለማረም አጋዥ እንደሆነም ይነገራል። በምክክር ሂደቱ በዋናነት ብሔራዊ ምክክር፣ ብሔራዊ መግባባትና እርቅ ዋና አጀንዳ ናቸው። በኢትዮጵያ ያለፈውንና የዛሬውን ችግሮች ፈትቶ ውጤታማና የተሳካ ዲሞክራሲ ስራ ሽግግር ለማካሄድ ያግዛል ተብሎ የሚጠበቀው ብሔራዊ ምክክርና መግባባትን በተመለከተ ጠበቃና የሕግ አማካሪው አቶ ዘላለም ክፍሌ ተከታዩን ብለዋል። በቶፕ ሌቭል ብለን ከፍላችን ይችላል፣ መካከለኛ ደረጃና በማህበረሰብ ደረጃ ደግሞ ታች ወርደን የምንወያይበት አገራዊ ችግራችን አገራዊ አቅጣጫ የምናስቀምጥበት ከጦርነት አባዜ የምንላቀቅበት አገርን የምናሳድግበት የዜጎች መብት ጥቅም ማስከበሪያ አውድ የምንዘረጋበት መድረክ ነው። ይሄን መድረክ በአግባቡ የተጠቀሙ አገራቶች አገራቸውን ከብጥብጥ፣ ከቀውስ፣ ከሞት፣ ከስደት ታድገዋል። ይሄ በዚህ መድረክ በአግባቡ ከተጠቀመን፣ በቅንነት ከተጠቀመን፣ ችግራችንን ለማስወገድ ከተጠቀመን ካላመከን ነው እስከዛሬ የገባንበትን የፖለቲካዊ ቀውስ ውጣ ውረድ፣ መገዳደል፣ መተሳሰር ተያይዞ መጓዝ ሳይሆን ተያይዞ መቆመን የምናስቀርበት እድገት ማምጣት ብቻ ሳይሆን እድገትን የምናስጠብቅበት የፖለቲካ ስርዓት የምናመጣበት ትልቅ የችግር መፍቻ አውድ አድርጌ ነው የምወስደው የብሔራዊ ምክክር መድረክ። ኢትዮጵያ በተለያዩ ዘመናት ዜጎቿ በአንድነት በመቆማቸው በርካታ ብሔራዊ ፈተናዎችን ተሻግራ የኛ ትውልድ ላይ ደርሳለች። አሁን ደግሞ ብሔራዊ ምክክር ኮሚሽን አቋቁማ በፖለቲካዊ፣ በማህበራዊ፣ በታሪካዊ ተቃርኖች የተሞላ ችግሮቿን ለመፍታት ተዘጋጅታለች። ብሔራዊ ምክክሩ የሚፈለገውን ብሔራዊ መግባባት እንዲያሳካ የብሔራዊ ምክክሩን አስፈላጊነትና ምንነት መረዳት ተገቢ ነው ይላሉ አቶ ዘላለም። ሀገራችን ትልቅ ታሪካዊ ሽግግር መድረክ ላይ ነው የምትገኘው። ይሄ ብሔራዊ ምክክር መድረክ መቋቋሙ በሀገራችን የነበረውን ፖለቲካዊ ሽኩቻ፣ የነበረውን አለመግባባት፣ የነበረውን አለመረጋጋት፣ የነበረውን የፖለቲካ ቀውስ ለመፍታት የሚያስችል አገራዊ ችግራችንን በጋራ ተወያይተን መፍትሄ እናስቀምጥለት የምንችልበት መድረክ አድርጌ ነው የምወስደው። ዜጎች የሀገራቸውን የፖለቲካ ቀውስ ሲያጋጥማቸው፣ የጦርነት አደጋ ሲያጋጥማቸው እነዚህን ችግሮች ፈተው የተሳካ ፖለቲካዊ ሽግግር ለዲሞክራሲያዊ ስርዓት ሽግግር ለማድረግ የሚችሉበት መንገድ ነው። በኢትዮጵያ ታሪክ የተገኙ መልካም ዕድሎች በተለያየ ምክንያትና ወቅት መክነዋል የሚሉት አቶ ዘላለም ይህ ስህተት በእኛ ትውልድ እንዳይደገም አደራ እንዳለብን እናስተውል ብለዋል።